ቢኒያም በስተመጨረሻ ፍቅሩን ለፂ ገለጠላት። ፂ ደግሞ አፈቅርሃለሁ አለችው። እሷም እና ፍቅራቸውን ተገላለጹ። በጣም ደስ ይላል። ነገር ግን እንደው ነገ ጧት ብታስታውስና ብትረሳኝ እያለም ቢኒም እየተጨነቀ ነው። ነገር ግን ደስ ይላል የእውነት ፍቅራቸው እንደዚህ ፏፍሽ ማለቱ ማለት ነው። ኢፍራታዬ እንግዲህ ናታን ህልም ነው እውነት ነው ብለን ግራ ተጋብተን ነበር። ነገር ግን ናታን ህልም ነበር እና ገኒን ዛሬ እፈልግሻለሁኝ፣ እስኪ በግላጭ ላናግርሽ፣ ምክንያቱም በቃ ከዚህ በላይ ልንደብቃት አይገባም ማን ቤተሰቦቿ እንደሆኑ፣ ስለዚህ እባክሽ እያለ ገኒን እየለመናት ነበር። ከዛም በኋላ ገኒ አረ በፍጹም አሁንም አይሆንም፣ እስኪ ተመልከት፣ አሁን እኮ ከሰማች አንተንም እኔርም ሁላችንም ነው የምትርቀን፣ ስለዚህ እንደዚህማ ሊሆን አይችልም አለችው። አይ እኔ ግን መደበቅ ሰልችቶኛል፣ በቃ ታውቂያለሽ በህልም ምን እንዳለችኝ? ምን አለችህ? በፍጹም ይቅርታ አላደርግልህም፣ እስከ ዛሬ ድረስ ቤተሰቦችን አብሬህ አፋልጋለሁ ብለኸኛል ነበረ እያለች ስጨቀጭቀኝ ነበረ። አሁን በፍጹም ይቅርታ አታደርግልኝም እውነቱን ስታውቅ። እንዲህ ናታን ታዲያ እኮ ይሄ በህልሟ ነው ያለችህ፣ ደግሞ በእውኗ ሲሆን ታደርግልሃለች። እኔማ በአሁኑ በፍጹም ልነግራት አልችልም እያለች ስታወራ እንግዲህ ኤፍራታዬ ተደብቃ ሰምታ ነበረ። በጣም አዘነች፣ የእውነት ልቧ ተሰበረ። ከእንደገና እየተጎተተች በረንዳውን በሩን ከፍታ የውጩን በር እየሄደች ከዛ ጽ ያለቻትን እያስታወሰች ነበር። እንግዲህ ጽ ባለፈው እንዴ ቆይ ዛሬ ይቅርታ አላደረግሽላትም እንዴ እናትሽን ማለት ቆይ በልጅነቷ ተደፍራ ወለደችሽ፣ ማሳደጊያ ስላጣች እዚህ ቤት ተወችሽ፣ ከዛም በኋላ አሁን ከመታት በኋላ እንደ ሰራተኛ ሆና መጣች። ስለዚህ ለምን እንደዚህ ታያለሽ? ይቅርታ ለምን አታደርግላትም? እያለችውን ያንን ማስታወስ ጀመረች። ከዛም በኋላ እንግዲህ ኤፍራታዬ እየዞረባት ድብልቅልቅልቅ እያረገባት ነው። ምክንያቱም ሲመስለኝ እንግዲህ ናታን ጋር ባለፈው አድራ ስለነበረ ነፍሰ ጡርም ሳትሆን አትቀርም ማለት ነው። በቀጣይ ክፍል እንጠብቃለን። ናታንዬ እውነት ለመናገር ከቤዚ ጋር እያወራ ምን ማድረግ እንዳለብኝ ምንም አላውቅም። ምክንያቱም ልቤ ሌላ አፌ ሌላ ይለኛል። ተስፋ ቆርጫለሁ ማለት በማን ነው ተስፋ የቆረከው? ማለት ያፌት በሚያደርገው ነገር ነው ወይስ ኤፍራታ በምታደርገው ነገር እያለች ቤዛ ስጠይቀው ብቻ አላቅም። አንዳንድ ጊዜ በጣም መጥፎ ሰው እንዳልሆን ራሴን በራሴ እወቅሰዋለሁኝ። ብቻ አላቅም እያላት ነበር። ከዛም በኋላ እንግዲህ ያፌት ደውሎ ለኤፍራታ ሰርጋችን እኮ 3 ቀን ቀረው የኔ ንግስት አላት። ከዛም በኋላ ሚዜዎቹ እነማን ናቸው? ሚዜ ያለሽ ሲላት ቆይ እኔ ምልክ ተዋደው ተፋቅረው ሲጋቡ እኮ ነው ሚዜ ብሎ የሚጠራው። አንተና እኔ ተዋደናል ተፋቅረናል እንዴ? ይሄን ያህል ስለ ሚዜ እንግዲህ የኔ ንግስት፣ ለነገሩ ላንቺ ማዋየት የለብኝም ነበር፣ ምክንያቱም እኔ ራሴ ማዘጋጀት ነበረብኝ አላት። ከዛም በኋላ ታውቃለህ እኔ አንተን መጥፎውን ሰው ጥሩ ሰው እንዲሆን ብዬ እጸልይ ነበር፣ ነገር ግን አንተ የማትረባ ሰው ነህ። ስለዚህ ለአንተ መጸለይም ሆነ ምንም ለማድረግ አልሞክርም አለችው። ታውቂያለሽ እኔ ማንም ሰው ወደደኝ ጠላኝ ግድ አይሰጠኝም። ሲቀጥል ደግሞ የእኔ ብቻ ፍቅር ይበቃናል። እኔ በጣም ስለማፈቅርሽ አንቺም ወደፊት ታፈቅርኛለሽ። ፏ ያለ ኑሮ ነው የማኖርሽ። እልቅስ አሁን የማይሆን ነገር አትናገሪ ሲል ከዛም በኋላ ሉሊት እንግዲህ እየተቅመደመደች መጣች። አይኗን ፍጥጥ አረገች። ደግሞ ምን ፈልገሽ መጣሽ እያለች ስታወራ አይ ምንም። ከዛ ያፌት ሰማ። እንደዛ ከሆነ አፈቅርሻለሁ እኔ፣ ከዛ አንቺም እንደምታፈቅሪ ንገሪኝ እና ሉሊት ይሄንን ነገር ይዛ ሄዳ ለናታን ስለምትናገር እያለ አስገደዳት። ከዛም በኋላ አፈቅርሃለሁ አለችው። እንዴ አንቺ ከናታን ሌላ ነው አፈቅርሃለሁ ያልሽው እያለች ምን አገባሽ እስኪ ንገሪኝ። ሲቀጥል ደግሞ አንቺ እዚህ ለመጣሽ እኔማ እንዴት ዋልሽ ልበልሽ ብዬ ነው ታዲያ። እሺ በቃ ሄድኩ ብላ እነ ናታን ቤት ሳታንኳኳ ገባች። ቤዛና ናታን ቁጭ ብለው ነበረ። እንደ ጉድ ስሙማ
እንዴ ምን ሆነሽ ነው? በሰላም ነው? እዚህ የኤፍራታን ጉድ ልነግራችሁ እንደዚህ አፍሽ በልብሽ ልትወጣ ሆና በጣም እኮ ተጨንቀሻል። ምንድን ነው ነገር? እኔ አንድ ቀን ናታንን አፈቅርሃለሁ ስትል ሰምቼ አላውቅም። ነገር ግን ከአዲሷ ፍቅረኛዋ ጋር አፈቅርሃለሁ እየተባባለች ነው። ከዛ ቤዝቲ አንቺ ሴትዮ ይህ እኮ የባለትዳር ቤት ነው፣ ማንኳኳትን ልመጂ። ሲቀጥል ደግሞ በቃሽ፣ እንደዚህ አይነት ነገር መናገር ምንድን ነው መብቷ ነው ትበላ ብላ አመናጭቃ ላከቻት። ከዛም በኋላ እንዴ አንቺማ እኔ ላንቺ አዝኜ ነዋ ይሄንን ስነግረው ወደ አንቺ ይመጣል ብዬ ለእኔ ዘኝልኝ አልኩሽ። አንቺ ምን አገባሽ? እስኪ ንገሪኝ። አንቺ ለእኔ ህይወት ማንሽና አንቺ ማን ወሳኝ ነሽ እንዴ? ስነ ስርዓት ያዥ ሂጅልኝ ብላ አባረረቻት። እንግዲህ እውነት ለመናገር የቤዛ ነገር አሁን የቤዚ ነገር በጣም ግራ የገባው ነገር ነው። የእውነት ተቀይራ ይሆን ወይስ እያስመሰለች ነው? ምክንያቱም እናቱ ሳይቀር አረ በጣም ተቀይረሻል፣ ቆይ ቦታ ተቀያየራችሁ እንዴ? አንቺ ኢፍራታ ደግሞ አንቺ እያላት ነበር። አይ አንተ እስር ቤት እያለው ብዙ ነገሮችን ተምሬያለሁ፣ ነገር ግን መጥፎ ማንነቴን በፍጹም ልፈቀው አልቻልኩም አለችው። አይ እልቅ ቀስ በቀስ እኮ ነው የሚሄደው፣ አንቺ ብቻ ልብሽን ዝግጁ አድርጊ እንጂ ሁሉም ነገር ይስተካከላል እያለ እናቱ እንግዲህ ሀሳብ ይሰጣታል። ከዛም በኋላ ውሃ ልጠጣ ብሎ ወደ ክችል ሲሄድ ገኒ በጣም እያለቀሰች ነበር። ቆይ ምን ሆነች ነው ገኒ? ኢፍራታ እኮ ያፌት ልታገባው ነው። እኔ ግን በፍጹም ምንም አላመንኳትም። ምክንያቱም ወደው አፍቅረው አይደለም የምታገባው፣ የሆነ ነገርማ አስፈራርቷታል። እና እባክህ ዝም አትበል፣ እባክህ ናታን ዝም አትበል ስትለው ምን ላድርግ ብለሽ ነው? እኔ እኮ እሷን ለመናገር እሷን ለመጠጋት ያላደርኩት ነገር የለም፣ ያልፈነቀልኩት ድንጋይ የለም። ነገር ግን እሷ በፍጹም ከኔ ጋር ለማውራትም ሆነ ከኔ ጋር ለመቀራረብ ዝግጁ አይደለችም። ጭራሽ አመናጭቃ ነው የምታስወጣኝ። ምን ላድርግ ብለሽ ነው? ጊዜ መልሳለሁ፣ በቃ ይዞሽ ጊዜ ሁሉንም ነገር ይመልሳል እያለ አጽናናት። ምን ላድርግ ብለህ ነው? እኔማ ሁሉም ጠልተውኛል ያፌትን በመምረጤ ከጎን ሁኝ ስትለኝ እሺ ብዬ ተስማማሁ። ነገር ግን አምኜበት አይደለም። እንግዲህ ግን ልጇን ስጠይቃት ማን ነው ንገሪኝ ስትላት ያፌት ነዋ ብላት ነበር። እስኪ ንገሪ፣ በምንድን ነው ያስፈራራሽ? ሂጅ አንገቱን ልበለው፣ ሂጅ ልነቀው፣ ሂጅ እንዲህ ላድርገው እያለች የእናትነት ወጓን እያወራች ነበር። ነገር ግን አረ በፍጹም እኔ እንድትይ አልፈልግም። አንቺ ግን ከኔ ጎን መሆን አለብሽ ከዚህ በኋላ፣ ምክንያቱም ማንም የለኝም፣ አንቺ ልትደግፊኝ ትችያለሽ እያለች እንግዲህ ኢፍራታም ገኒን አደራለቻም ማለት ነው። ገኒም ደግሞ ባትወድበትም እንኳ ተመስገን ብላ እሺ ብላ ተቀብላለች። ልጇ አይደለች እንግዲህ በሌላ በኩል ፂና ቢንያም እየሄዱ አስፋልት ዳር፣ ከዛም በኋላ ለምንድን ነው የማትጠጊኝ ይላታል። አይ በቃ እንደዚህ ሲሄድ ጥሩ ነው። በቅድሙ ነገር ተናድሻል እንዴ? አረ በፍጹም እኔ ካንቺ ውጭ ሌላ ሴት አላቅምም አልፈልግምም እያላት ነበረ። አይ እኔ ምን አገባኝ፣ እንደዛማ ከሆነ በቃ እንደውም ብታይ ማለቴ ከኋላሽ እኮ ከዳይ ጋር ስታወሪ ከኋላሽ ያኔ ከእሷ ጋር ነበር የመጣሁት፣ በፍጹም ቤት አልነበርኩም እያለ አወራት። አይ እንደዛማ ከሆነ አንተንም እሷንም ነው የምገለው ብላ በድንጋይ እያሯሯጠችው ነበር። ከዛም በኋላ ዞረና እሱ ጥምጥም አድርጎ ያዛት። በጣም ነው የማፈቅርሽ ሲላት፣ እሷ ደግሞ እኔም በጣም ነው የማፈቅርህ ታውቃለህ፣ በቃ ትለይብኛለህ አለችው። እሱም እንደዛው እና እኔ ከአንቺ ውጭ ምንም አይነት ሴት አላቅም፣ በፍጹም ምንም ነገር አላደርግም እያለ እንግዲህ ፂና ቢንዬ ፍቅር እያጫወታቸው ነው ማለት ነው። በሌላ በኩል እንግዲህ እናቱ እታች ዳር ቁጭ ብሎ ከበረንዳው ላይ ከዛ ፂ መጣችና ቤዛ ያለችው ነገር ምን እውነት ነው ወንድም ያለችው ምንድን አለችሽ ቤዛ? ማለቴ ንብረታችን የተወሰደው በአባቴ ምክንያት ነው እንዴ? አዎ ይህን ስልሽ ግን በጣም ይቅርታ፣ ምክንያቱም አሁን ጊዜውም ወቅቱም አይደለም ሲል ያ ማለት ስለ ኢፍራታ እያሰብክ ነው? አታስብ ወንድሜ፣ ነገ ትረሳታለህ፣ እመነኝ። እሱ አይደለች እንደ መርጣ የሄደችው። ስለዚህ
መቀበል ይሻላል፣ የሄደን መሸኘት የመጣን መቀበል ይሻላል እያለችው ነበር። ኢፍራታዬ ተስፋ አልቆርጥ ብላ በመስኮት እያየችው ነበረ። ከዛም በኋላ አይ በቃ እንደዚህ ነው የሚቀጥለው እያለች እንግዲህ ኢፍራታን ስትሳደብ ነበረ።